ሀባይቦቼ እንግዲህ ከገበያ መልስ ምሳ ልሰራ ነው ዛሬ። ከሽሮ ወጣ ልበል ብዬ ይችን ስጋ እንግዲህ ኑሮ በዘዴ ይላችኋል። እንደዚህ ነው። ጨመርመር አርገን አንዱን ካንዱ መቅመስ ነው እላችኋለሁ። እንጥል እየተሯሯጠ ነው። ለምን ሰዓት ከመሄዱ የኔ ፍላጎት ምናምን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቅመሞችዬ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ጁማውን እንግዲህ ገበያ ሂጄ መጥቻለሁ። ቪዲዮ ላይክ አድርጉልኝ። ሰወዳችሁ የሀገሬ ልጆች እንግዲህ እስኪ የሸማመትኳቸውን ገበያዎች ላሳያችሁ ብዬ ነው። እዚህ እንግዲህ አንደኛው ገበያ ከትንሹ ልጀምር፣ የሻይ ቅመም ነው። እዚህ ደግሞ ስፖንጅ እንግዲህ የእቃ ማጠቢያ ገዝቻለሁ። እዚህ ደግሞ ስኳር ድንች ታውቃላችሁ? የሚጣፍጠው ምንድን ነበር በአረበኛ? ሊጠፋኝ እኮ ነው እናንተ። በቃ ረሳሁት። ይሄ ስኳር ድንች ነው ሀባይቦቼ። ይሄ ስኳር ድንች ገዝቻለሁኝ። ወዴታች ያለውን ላሳያችሁ ነው እንግዲህ። ይሄ ስኳር ድንች ነው። ይሄ ማለት ነው እንግዲህ ሱቅ ሌላ ሰውም ስላለ። እዚህ ደግሞ ማንጎ ገዝቻለሁ። ማንጎ በጣም አምሮኝ ነበረ። ዋናው እዛው ተራው ሂጄ ማንጎዬን ገዝቼ መጣሁኝ። ይሄ እንግዲህ የሀገራችን አፕል ማንጎ የሚባለው ይሄንን ገዝቻለሁ። ዛሬ ብሬን አጠፋፍቼ ነው የመጣሁት። እዚህ ካሮት ገዛሁኝ። ብዙ ማንጎ ነው ግን የገዛሁት። እስኪ ቆይ ላወጣጣው ይመስለኛል። ገበያውን ሁላ እንዳሳያችሁ ሁሉንም ብሬን ወላሂ ልምልም አድርጌው ነው የመጣሁት። ሳላስበው ሂጄ ያየሁትን ሁላ ባይኔ በቃ አማረኝና እዚህ ደግሞ ምን ገዛሁ? ካሮት አማረኝ በቃ ቢቢ ያለኝና እቆረጥመዋለሁ ብዬ በዛውም ደግሞ ሩዝ ሰራበታለሁ ብዬ ካሮት ገዛሁኝ። እንግዲህ የሀገራችንን ገበያ ላሳያችሁ ብዬ ነው ቅመሞችዬ። እዚህ ደግሞ ድንች አለ። ይኸው እዚህ ድንች እንደምታዩት እዚህ ድንች አለ። እዚህ ምንድነው ሽንኩርት አለ። ሽንኩርት ደግሞ ከታች ይሄ ምንድነው? ቡና የፈሰሰና አልላሂ እዚህ ቡና አለ። እዚህ ድንች አለ። እንግዲህ እነዚህን ዛሬ ገበያ ሄጄ ሸማምቼ መጥቻለሁ። ሽንኩርቱንም ድንቹንም ቡናውንም ምኑንም የቀረኝ የለም እላችኋለሁ። በጧት ሄድ ብዬ ገዛዝቼ መጣሁኝ። እንግዲህ ቤተሰብም ቢመጣ ቶሎ ሰራ ላርግና እንግዲህ ወደ ኩሽና ልግባና ቤተሰብ ሲያገል ከገበያ ቡናውን ምኑም ማለት አለባችሁና እኔም እንደዛው ላረግ ነው እላችኋለሁኝ። አሁን ጓዛችንን ይዘው ወደ ቤት እንሄዳለን። ሱቅ ነው ያገለልኩት። ለማንኛውም እናንተም አብራችሁ ይቆዩ እስከ መጨረሻው ድረስ። ሀባይቦቼ እንግዲህ ከገበያ መልስ ምሳ ልሰራ ነው ዛሬ። ከሽሮ ወጣ ልበል ብዬ ይችን ስጋ እንግዲህ ቀን ጠባ አርጌ መጥቻለሁኝ። ያው ወይ ፍየል ወይ በግ መግዛት ሲያቅተን አቅሙ አነስ ሲለን እንደዚህ በኪሎም ቢሆን ገዛ አድርገን አምሮታችንን ማውጣት ግድ ነው አይደለ? ግዴታ በግ መግዛት አለብኝ ወይም ስንት ሺህ ብር መፈለግ አለብኝ አይጠበቅብንም አይደለ? ባለን በአቅማችን እንደዚህ ሸመት አድርገን በቃ መብላት አለብን ማለት ነው። ያው የመረቁ ውሃ ጥሩ ነው ስለሚባል ማለት ነው። እና ያው ዱንያ ነው ዝሮ አይሞላም። ሽሮም ተበላ ስጋም ተበላ ያው ነው። ምንም ምንድን ነው የሚባለው? ዓለም 9 ናት 10 ሞልታ አታውቅምና እንግዲህ ያበጠው ይፈንዲያ ብለን ይችን ገዝተን መተናል። አብረን እንስራ ሀባይቦቼ። የዛሬው ሳያው ስጋው ራሱ በጣም ቆንጆ ጽድት ያለ ከነጋ የታረደ ነውና ፍሬሽ ነው። አንዳንድ ጊዜ ቢገዛም አይጎዳም ማለት ነው። እና ያው ዙሮ አሁን ይሄ ስንት ብር ነው ብላችሁ ልትጠይቁ ትችላላችሁ። እቺ እንግዲህ 1000 ብር ናት። ጨምሬ በገዛሳ እንዳትሉ ብቻ። ያው በአሁኑ ሰዓት አሁን ፍየል 8000 9000 እንደዚህ ረከሰ ተብሎ ማለት ነው። ግን እንደዚህ ለቤታችሁ አንዳንድ ጊዜ ካስፈለገን እንደዚህ አድርገን መስራት እንችላለን ማለት ነው። ግዴታ ያን ያህል ሺህ ብር አውጥቼ ገዛለሁ ማለት አይጠበቅብንም ማለት ነው። ያው አቅማችን በፈቀደው መልኩ ማረግ ስላለብን ማለት ነው። እና እኔ
በቃ የሆነ ነገር መስራት ደስ አለኝ። አማረኝ ልበላችሁ በአንድ ፊቱ ማለት ነው። አማረኝ ምንድነው እንዳትሉኝ ብቻ ሌላው አይገርመኝም። እና በቃ ይሄንንማ ዛሬ ሳልሰራ አሉልም ብዬ ገዝቼ መጣሁ እላችኋለሁ። እንግዲህ ሽንኩርቴን እያበሰልኩ ነው። ሞራውን ጨምሬዋለሁኝ አብሮ እንዲቀልጥ ብዬ እና መስራት የፈለኩት አልጫ ነው። ቀይ ወጥ ያን ያህል ብዙ ደስ አላለኝም እና ባልጫ መልኩ ልሰራ ነው የፈለኩት። እንግዲህ ዛሬ ጁማአውን አብረን ከኔ ጋር እንውላለን። እስከ መጨረሻው አብራችሁ ይቆዩ እላችኋለሁ የሀገሬ ልጆች። እንግዲህ እንደዚህ እናርግና አላህ እንግዲህ ስጋውን ያብላና አቦ አላህ አይቸግረውም ሞልቶታል። ተው ሰዓቱ ሄዷል። መቼ እንደሚበስል አላቅም። 7 ሰዓት ሊሆን ምንም አልቀረው። ጉዴ ሞሏል ዛሬ ማለት ነው። ገና ነው ብዬ ሌላ ስራ ይዤ ለካ ይሄ ሰዓት ጊዜ ያስፈልገዋል። አየኔ ነገር እዚህ ካሮት፣ ቃሪያ፣ እዚህ ደግሞ ድንችና ነጭ ሽንኩርት አዘጋጅቻለሁኝ። ያው በርከትከት ብሎልኝ ጣዕምናውን እንዳቀው በዛ አርጌ ለመስራት አስቤ እንደዛ አርጌ ያው ባልጫ መልኩ ልሰራው ነው እላችኋለሁኝ። ኑሮ በዘዴ ትላላችሁ። እንግዲህ ኑሮ በዘዴ ይላችኋል። እንደዚህ ነው። ጨመርመር አርገን አንዱን ካንዱ መቅመስ ነው እላችኋለሁ። እና ይሄን ይመስላል። እንግዲህ እየጨረስን ነው። ወደ ምሳ ሰዓት እየደረስን ነው። ትንሽ ነው የሚቀረን። አብረን እንበላለን። ሀባይቦቼ አርሂቡ ብያለሁ። ቤተሰብ አርሂቡ ምሳችን ቀርቧል። እንግዲህ ሰዓት ደርሷል። እንግዲህ እየተሯሯጠ ነው። እንጥሌ እየተሯሯጠ ነው። ለምን ሰዓት ከመሄዱ የኔ ፍላጎት ምናምን እንደው ተውት አልኳችሁ። ብቻ አርሂቡ ንቶሎ እንብላ። እኔ እንግዲህ በዛ እያረኩ ነው የማቀርበው። ለምዶብኛል ማለት ነው። እየበላችሁት የምትሉ አላችሁ። እኔ ሰፋ ብሎ ሲቀርብ ነው ደስ የሚለኝ። ለማንኛውም አርሂቡ እንብላ ቅመሞችዬ። የዛሬው ምሳ ይሄን ይመስላል። እንዴት አያችሁት? ላይክ ከተመቻችሁ። እኔ ተመችቶኛል። እንደ አርገን ትሪያችንን አረጋግፈን ባዶውን አስቀርተነዋል ማለት ነው። የቀረ የለም። በቃ አጥንቱን የማልቆረጥመው ሆኖብኝ ነው እና ቃሪያው ሲፈጀኝ ተቻው ነው እንጂ ተውት አልኳችሁ። ዛሬ የሌለ ምሳ ነው የተበላው። በጣም እንጥል የተሯሯጦ ነበር። የተሯሯጠውን አረጋግቼዋለሁኝ። እንግዲህ ደግሞ አላህን አምጣ እያልኩ ዱአ አረጋለሁ ማለት ነው። የዛሬው ምሳ በዚህ መልኩ ተጠናቋል ሀባይቦች። እንግዲህ ደግሞ በሰላም አላህ ያገናኘን። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ።